ሰላም ጤና ይስጥልን። ዛሬ በሀገራችን ኢትዮጵያ እየተሰሙ ያሉ እጅግ አስደንጋጭና የሀገሪቱን ቀጣይ የሰላም ጉዞ ጥያቄ ውስጥ የሚከቱ ናቸው። በትግራይ የኤርትራ ድንበር አቅራቢያ እየተፈጸመ ያለው ድንገተኛ የድሮን ጥቃትና በጎንደር ዩኒቨርሲቲ እንዲሁም በአርሲ ዞን ንጹሃን ኢላማ ያደረጉ ጥቃቶች ተፈጽመዋል። እነዚህ ክስተቶች ሀገሪቱን ወደ የትኛው አቅጣጫ እየገፏት ነው የሚሉትን ጉዳዮች አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው ከመግባታችን በፊት እንደዚህ ያሉ ወቅታዊ ሚዛናዊና ያልተሰሙ እውነተኛ መረጃዎችን እንዲሁም ትንተናዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ እያለን የደውል ምልክቷን በመጫን የቤተሰብ አባል ይሁኑ። መረጃውንም ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። ክቡራትና ክቡራን ውድ የቻናላችን ቤተሰቦች የመጀመሪያውና ከፍተኛ መነጋገሪያ የሆነው መረጃ የመጣው ከሰሜኑ የሀገራችን ክፍል ነው። ከኤርትራ ድንበር 6 ኪሎ ሜትር ብቻ ርቀት ላይ በምትገኘው ገምሃሎ በተባለች የሽራሮ አካባቢ ዛሬ አዳሩን ከሌሊቱ 6 ሰዓት ተኩል ላይ እጅግ ከባድ የድሮን ጥቃት መፈጸሙ ተረጋግጧል። ምንጮች እንደገለጹት ከሆነ ጥቃቱ ከተፈጸመ በኋላ ለረጅም ሰዓታት የቆየ ከፍተኛ ፍንዳታና ቃጠሎ በአካባቢው ተከስቷል። ይህ የሚያሳየው ምንድን ነው? ፍንዳታው ለረጅም ሰዓት ቀጠለ ማለት የድሮን ጥቃቱ ያረፈው ቦታ ተራ ቦታ ሳይሆን ከፍተኛ የጦር መሳሪያ ክምችት ወይም መጋዘን ላይ ለመሆኑ ትልቅ ማሳያ ነው። ይህ ጥቃት የተፈጸመበት ቀጠና የህወሓት አርሚ 13 በስፋት የሚንቀሳቀስበት ስልታዊ ቦታ እንደሆነ ይታወቃል። ጥቃቱ የፈጸመችው ድሮን ጥቃቱን ካደረሰች በኋላ አዲ ሀገራይ በአዲ ነብሪና በአዲ ዳዕሮ አካባቢ ላይ የአሰሳ በረራ ስታደርግ ማደሯን ታውቋል። እዚህ ጋር ልናነሳው የሚገባው ትልቅ ጥያቄ ይህንን የድሮን ጥቃት የፈጸመው አካል ማን ነው የሚለውን። አካባቢው ከኤርትራ ድንበር እጅግ በጣም ቅርብ ከመሆኑ አንጻርና አሁን ላይ ባለው ቀጠናዊ ውጥረት ጥቃቱ ከየት አቅጣጫ እንደመጣና ዓላማው ምን እንደሆነ ገና በይፋ ባይገለጽም በትግራይ ክልል ያለውን አንጻራዊ ሰላምና የወታደራዊ ኃይሎች ሚዛን በእጅጉን የሚፈትን ክስተት መሆኑ አይቀሬ ነው። የጦር መሳሪያ መጋዘኑ መምታት ደግሞ የኃይል መዳከምን ሊያስከትል እንደሚችል ወታደራዊ ተንታኞች ይናገራሉ። ይህ በእንዲህ እንዳለ በሌላ በኩል ደግሞ የሰላም ሚኒስቴር ባወጣው አስቸኳይ መግለጫ በሀገሪቱ የተለያዩ አካባቢዎች ምርጫውን ለማደናቀፍና በህዝቡ ላይ ከፍተኛ የፍርሃትና የሽብር ድባብ ለመፍጠር የታለሙ ጥቃቶች መፈጸማቸውንም አስታውቀዋል። የመጀመሪያው ጥቃት የተፈጸመው በጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ ውስጥ ነው። ወጣቶችና ተማሪዎች የዓለም አቀፍ ስፖርት ውድድር ሻምፒዮንስ ሊግ ጨዋታ በመመልከት ላይ እያሉ ባልታሰበ ሁኔታ በተሰነዘረ ጥቃት የአንድ ተማሪ ህይወት ወዲያውኑ አልፏል። ከ26 በላይ የሚሆኑ ተማሪዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በተመሳሳይ ሁኔታ በአርሲ ዞን አስኮ ወረዳ መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት በተሰነዘረ ጥቃት እጅግ አሰቃቂ እልቂትና ውድመት ደርሷል። ሚኒስትሩ እንደገለጸው በዚህ ጥቃት 5 ሚሊሻዎች፣ 3 የፖሊስ አባላትና 4 ንጹሃን ሲቪሎች ሲደመሩ 12 ሰዎች መገደላቸውን ተናግረዋል። የጉዳቱ ሰለባ የሆነው የሰው ህይወት ብቻ አይደለም፣ የህዝብ መገልገያና የእምነት ተቋማትም ጭምር እንጂ። በጥቃቱ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የመንግስት ጤና ጣቢያና የቀበሌ ጽሕፈት ቤት ሙሉ በሙሉ ተቃጥለዋል። ከዚህ በተጨማሪ የ65 አርሶ አደሮችና የግለሰቦች መኖሪያ ቤቶች ሙሉ በሙሉ ወድመዋል። ሰላማዊ ዜጎች ከመኖሪያ ቀያቸው እንዲፈናቀሉና ንብረታቸው እንዲጠፋም ተደርጓል። በተጨማሪ በሸርካና በእንቆሌ ዋቢ ወረዳዎች ንጹሃን ዜጎች መገደላቸውና ታግተው የነበሩ ግለሰቦችን በታጋቾቹ እጅ ህይወታቸው ማለፉ በመግለጫው ተጠቅሷል። እንግዲህ ተመልካቾቻችን በአንድ በኩል ከሰሜኑ የሀገራችን ክፍል የድሮን ጥቃቶች ጨምሮ ወታደራዊ እንቅስቃሴ ዳግም እያገረሹ መውጣታቸው በፕሪቶሪያው የሰላም ስምምነት የመጣው አንጻራዊ ሰላም አደጋ ላይ የሚጥል በተለይ በጎረቤት ሀገር ድንበር አቅራቢያ መሆኑን ጉዳዩን ወደ ቀጠናዊ ቀውስ እንዳይቀይረው ያሰጋል። በሌላ በኩል ደግሞ በማዕከላዊ በደቡብ የሀገሪቱ ክፍሎች በተለይ በኦሮሚያና በአማራ ክልሎች የሚፈጸሙ ጥቃቶች ስልታዊ መልክ እያያዙ መውጣታቸውን የሰላም ሚኒስቴር መግለጫ ያሳያል። ሚኒስትሩ በጥሬው እንደገለጸው ምርጫን ለማደናቀፍ ሽብር ለመፍጠር የታለሙ ናቸው። ይህም ማለት የታጠቁ ኃይሎች ከመንግስት ጋር ካላቸው የፖለቲካ ልዩነት ባለፈ
ህዝባዊ መዋቅሮችን፣ የጤና ተቋማትን፣ የእምነት ቦታዎችንና ተማሪዎችን ጨምሮ ኢላማ በማድረግ ህዝቡን በመንግስት እየሰሩ መሆኑን ያሳያል። መንግስት የእነዚህን ጥቃቶች ፈጻሚዎች በቁጥጥር ስር ለማዋልና ሰላምን ለማስከበር እንደሚሰራ ቢገልጽም በተግባር ግን ንጹሃን ዜጎች በየቀኑ መስዋዕት እየሆኑ ነው። በተለይም ታግተው የሚገደሉ ዜጎች ከዕለት ዕለት መበራከት የህግ የበላይነት ጥያቄ ውስጥ እንዲወድቅ አድርጎታል። ክቡራትና ክቡራን ተመልካቾቻችን በትግራይ የድሮን ጥቃት እንዲሁም በአርሲ በተጨማሪም በጎንደር ዩኒቨርሲቲ ስለተፈጸሙ ጥቃቶች የእናንተ አስተያየት ምንድን ነው? ሀገሪቱ ዘላቂ ሰላም እንድታገኝ ምን መደረግ አለበት ትላላችሁ? ያላችሁን ኮሜንት ላይ አስፍሩልን እያለን ለዛሬ ያዘጋጀንላችሁ ትንተና ይህንን ይመስል ነበር። በቀጣይ ሌላ አዳዲስ ትንተና መረጃዎች እስከንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን።